ለማግባት ያሰባችሁ ሴቶች ወይም ደግሞ አሁን ላይ ፍቅረኛ የሚሉትን ነገር ይዛችሁ የምትኖሩ ሰዎች ይሄን ቪዲዮ እስከ መጨረሻው ማዳመጥ አለባችሁ። ምክንያቱም በጣም ስለሚጠቅማችሁ ማለት ነው። ወሬ አላንዛዛባችሁ፣ ቀጥታ ወደ ቪዲዮ ልግባ። ለማግባት ስታስቡ አብዛኛውን ጊዜ 21 ዓመታችሁ 18 19 ዓመታችሁ ሆኖ ነው አብዛኛውን ጊዜ ወደ ትዳር ለመግባት የምትቸኩሉት እና አብዛኛውን ጊዜ ስኬታማ ትዳር ሆኖ የምናየው ተረጋግታችሁ የራሳችሁ ነገር ኖሯችሁ የሚሆናችሁን ሰው መርጣችሁ የሚወዳችሁን የሚያከብራችሁን ለቤተሰቦቻችሁ ክብር ያለውን ሰው ስታገቡ ትዳራችሁም የተባረከ ነው። ትዳራችሁም ጥሩ ደረጃ ላይ ይደርሳል። ሲደርስም አይተናል፣ የፈረሰም አይተናል። እድሜያቸው ደግሞ ገና አናሳ ሆኖ በጣም ወጣት ወንድ 21 2 23 4 25 ዓመት ውስጥ ከ30 በታች ያለ ወንዶችን አግብተው ብዙ እህቶቼ ሲሰቃዩ ያለ እድሜያቸው ሲሰበሩም አይቻለሁ። የሰውን ነገር ሰውን የሆነ ነገር ለመምከር ያ ነገር ግዴታ በእኛ ህይወት ደርሶ ማየት የለብንም። ከሰው ህይወት መማር አለብን። አጠገባችን ካለ ነገር መማር አለብን። አሁን ለምሳሌ እኔ ጓደኛዬ ላይ የሆነ ነገር ከደረሰ እሷን ያን ነገር እንዳትደግመው እሷን እየመከርኳት እኔ ደግሞ ያ ነገር እንዳይደርስብኝ ትምህርት መውሰድ አለብኝ። ከሱ ነገር ጥንቃቄ ማድረግ አለብኝ ማለት ነው። በዚህ መልኩ ነው መሆን ያለበት። ስለዚህ ምንድነው ልላችሁ የፈለኩት ለትዳር መምረጥ ያለባችሁ የወንድ አይነት ምራቅ ዋጥ ያደረገ እምነቱ ላይ ጠንከር ያለ መሆን አለበት። ምክንያቱም ምራቅ ዋጥ ያላደረገ ከሆነ ገና ፈንድቶ ያልጠገበ ከሆነ እናንተ ጋር ሆኖ ሌላ ነገር ያምራል፣ ጩጭ ያምራል። ከፍታችኋል። ከእናንተ ጋር እየኖረ ሌላ ነገር ያስባል። ይሄንን ልታስቡበት ይገባል በደንብ ማለት ነው። ገብታችኋል አይደለ? ከእናንተ ጋር እየኖረ ሌላ ሴት ይመኛል። ከእናንተ የተሻለ ሴት ይፈልጋል። እናንተ ለትዳራችሁ ብላችሁ ምስቅልቅላችሁ ወጥቶ ልጅ ለማሳደግ ስትሉ ከሰው በታች ሆናችሁ ቤቴን ትዳሬን ብላችሁ አክብራችሁ ስትኖሩ እሱ ግን ሌላ ይመኛል። አይኑ ሌላ ያያል። ለምን? ምክንያቱም ገና ዘሎ አልጠገበም። እድሜው ገና ነው። ብዙ ነገሮች ገና ነው የሚያምሩት። ስለዚህ እድሜው ትንሽ በሰል ያለ ሰው ብትመርጡ የተሻለ ነው ብዬ ነው ማምነው። የተሻለ ነው ብዬ ነው መክራችሁ ማለት ነው። ሁለተኛው ምክሬ ምንድነው መሰላችሁ? ሃይማኖቱ ላይ ጠንካራ ያልሆነ ሰው አታግቡ። ሃይማኖቱ ዝም ብሎ ከሊ ወሌ የሆነ ሰው አታግቡ። ምክንያቱም አንድ ሰው የሆነ ነገር የሚያዝንላችሁም ሆነ የሆነ ግፍ እናንተ ላይ ለማድረስ ሲነሳ የሚፈራው ማንን ነው? ፈጣሪውን። ፈጣሪውን ከፈራ ይተዋል ምንም ነገር። እንዴ አላህ እኔችን ልጅ በድያት ቅጣቱ እንዴት ይሆናል? ኧረ አላህ ምን ይለኛል? አላህ ይጠይቀኛል በሷ ሀቅ ይላል። በልጁ ሀቅ እንዳይጠየቅ ይፈራል። በሚስቱ ሀቅ እንዳይጠየቅ ይፈራል። ገብታችኋል አይደለ? ስለዚህ ግዴታ ሀቅ መጠበቅ እንዲችል እናንተን መብትና ግዴታችሁን ሊያከብርላችሁ ሲገባ ሃይማኖቱ ላይ ጠንካራ ሰው መሆን አለበት ማለት ነው። የግድ ነው። ግዴታ ማለት ነው። ግዴታ ነው። ሃይማኖቱ ላይ ጠንካራ መሆኑ በጣም ግዴታ ነው። እነዚህ ነገሮች በጣም አስፈላጊ ናቸው። ማወቅ ያለባችሁ ነገር ማለት ነው። ከምላችሁ በላይ በጣም አስፈላጊ ነገሮች ናቸው። ተረዳችሁኝ አይደለ? ስለዚህ ሃይማኖቱ ላይ ጠንካራ የሆነ ሰው ቤተሰቦቻችሁንም ያከብራል፣ እናንተንም ያከብራችኋል፣ እናንተንም ወደ ጥሩ መንገድ ይመራችኋል ማለት ነው። ገብታችሁ አይደል? ቤታችሁ በረካ ያለው ቤት ይሆናል። ሸይጣን በመሃላችሁ አይገባም። እሱ ሃይማኖቱ ላይ ጠንካራ ከሆነ የተፈቀደለትን እያደረገ የተከለከለውን እየራቀ የሚኖር ሰው አላህን የሚፈራ
ፈጣሪውን የሚፈራ አይነት ሰው ሲሆን ነው። ገብቷችኋል አይደል? ሶስተኛው ነገር ደግሞ ስታገቡ የራሱን ሀብት ብቻ አይታችሁ ሄዳችሁ አታውቁም። ወንድ ልጅ እናንተን ማስተዳደር ከቻለ ብቻ አታግቡት። እናንተን የሚያስተዳድርበት ነገር ስላለው ብቻም ሄዳችሁ አትግቡበት። በፍጹም እንዳታደርጉት ነው የምላችሁ። ምክንያቱም ሴት ልጅ ናችሁ። ለሁሉም ነገር ወንድ ልጅን ይሄን አምጣ፣ ይሄን ስጠኝ፣ ይሄን ፈልጋለሁ፣ ይሄን ስጠኝ፣ ይሄን ስጠኝ ማለት በጣም ከባድ ነገር ነው። አይመስላችሁም? በጣም የሚከብድ ነገር ነው። ለምሳሌ ቤተሰቦቻችሁ ጋር ለመሄድ ስትነሱ የትኛውም ባል ለቤተሰብ የሆነ ነገር ብታረጉ ለእናንተ ሴፍቲ ብሎ ለእናንተ ምቾት ሲል ሊያረግ ይችላል። ግን ሁልጊዜ የለም። ቤተሰቦቻችሁ የሆነ ችግር ሲገጥመው የሆነ የእናንተ እርዳታ ሲያስፈልጋቸው እናንተን መጠየቅ እንዲችሉ አይነት ሁኔታ ላይ ነው መሆን ያለባቸው። ይህ ማለት በአጭሩ አገላለጽ የራሳችሁ ስራ ሊኖራችሁ ይገባል። የራሳችሁ ነገር ሊኖራችሁ ይገባል። ተግባብተናል? የራሳችሁ ነገር ከሌላችሁ ዝም ብላችሁ ሄዳችሁ ወንድ ቤት ገብታችሁ ቀለባችሁን ይገዛላችኋል፣ ትሰራላችሁ፣ ታበሉታላችሁ፣ ልብሱን ታጥባላችሁ፣ ትወልዳላችሁ፣ ልጅ ትይዛላችሁ፣ ሶቶ ይሰራል። ሁሉም ከሱ ነው የምትጠብቁት። ወንድ ልጅም ይሰለቻል። ባዳ መሆኑን አትርሱ። ነገ ተነስቶ ይሄ ትዳራችሁ ቢፈርስ ባዳ ነው። ይሄን ታውቃላችሁ። ስለዚህ የራሳችሁን ነገር መያዝ፣ ራሳችሁ የምትችሉበትን ነገር መያዝ ገብታችኋል። በቃ ራሳችሁ ተብቃቅታችሁ ቅጥ አድርጋችሁ ነው መኖር ያለባችሁ እንጂ እሱ ያስተዳድረኛል፣ እሱ ቤት አለው፣ እሱ ሱቅ አለው፣ እሱ መኪና አለው፣ እሱ ጥሩ ደሞዝ ይበላል ብላችሁ ሄዳችሁ ወንድ ልጅ ላይ በፍጹም አትግቡበት። በፍጹም ነው የምላችሁ፣ እንዳታደርጉት። በጣም ትልቅ ስህተት ነው ይሄ በራሱ ማለት ነው። በጣም ትልቅ ስህተት ነው ከምላችሁ በላይ ማለት ነው። ተግባብተናል? በጣም ትልቅ ስህተት ነው። ስለዚህ ይሄንንም አስቡበት ነው ልላችሁ የምፈልገው። ሁለተኛ ነገር ደግሞ ሌላኛው ማለት ነው ሌላኛው ምክሬ ደግሞ ምን መሰላችሁ? ወንድ ልጅ ውጭ ላይ መጥፎ ስድብ ብሎ ከሰደባችሁ፣ ወንድ ልጅ በፍቅረኝነት ዓለም እያላችሁ እጁን እንድስ ብሎ ካነሳባችሁ፣ እጁ ይሰበርና ካነሳባችሁ አምልጡ። ይሄ ሰው ውጭ ላይ እንደዚህ የሆነው ይዟችሁ ቤት ሲገባ ምን ሊያደርጋችሁ እንደሚችል አስቡበት። በመምታት የሚያምን ወንድ መቼም ቢሆን ለትዳር አይሆንም። ስለዚህ ይሄን ነገር በደንብ አስቡበት። እናንተን የሚመታችሁ ወንድ፣ እጁን የሚያነሳባችሁ ወንድ፣ ነገሮች በንግግር ይፈታሉ ብሎ የማያምን ወንድ በፍጹም ህይወታችሁ ውስጥ አያስፈልጋችሁም። ተግባብተናል? እና ከእንደዚህ አይነት ወንድ ራሳችሁን በቻላችሁ አቅም ለማራቅ ሞክሩ። አርቁት። ምንም አይጠቅማችሁም። ቢጠቅማችሁ ችግር የለውም። ስለማይጠቅማችሁ ነው። አይጠቅማችሁም እንዴ? እኔ ቢጠቅማችሁ ጠቅማችሁ አልነበረም ብላችሁ እና አይጠቅማችሁም። በጣም ጥንቃቄ አድርጉ። የሚመታችሁ ወንድ ነገ ላይ ቅጥቅጥ ነው የሚያደርጋችሁ። ቤተሰቦቻችሁ ፊት ለፊት ነው በጥፊ የሚላችሁ። ገብታችሁ አይደለ? ስለዚህ በዚህ መልኩ ጥንቃቄ አድርጉ። በዚህ መልኩ አስቡበት። እወዳችኋለሁ። ይህን ቪዲዮ ሼር አድርጉት፣ ላይክ አድርጉት፣ ኮሜንት ላይ ሀሳብ አስተያየታችሁን ጻፉ። የተናገርኩት ስህተት ከሆነ ወይም ሞክሯችሁ የደረሰባችሁ ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ አድርጉና አስቀምጡልኝ። ሁለተኛ ነገር ደግሞ ይሄን ቪዲዮ እስካሁን ሰብስክራይብ ሳታረጉ ነው እያያችሁ ያላችሁት ብሎኛል። ውስጤን የነገረኝ ሰብስክራይብ አድርጉት ማለት ነው። በጣም ነው የምወዳችሁ። ቻው